እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሙዝ ለክብደት መጨመር ነው የሚረዳው ወይንስ ደግሞ ለክብደት መቀነስ ነው የሚረዳው? በየትኛው አመጋገብ ውስጥ ማካተት አለብን የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ በዓለም ላይ በጣም ተወዳጅ ከሆኑ ፍራፍሬዎች ውስጥ አንዱ ነው። ምቹ፣ ገንቢ እናም ጣፋጭ ነው። ግን ብዙ ጊዜ ግራ የሚያጋባ ጥያቄን ያስነሳል። ሙዝ ክብደትን ይጨምራል ወይንስ ደግሞ ይቀንሳል የሚለው ነው። ትክክለኛው መልስ የሚወሰነው እንዴት፣ መቼ እናም በምን ያክል መጠን በምትበሉበት እንዲሁም በአጠቃላይ የጤና እናም የአካል ብቃት ግቦቻችሁ ላይ በመመስረት ነው። ሙዝ ለክብደት መቀነስም ሆነ ለክብደት መጨመር ይረዳችኋል። ለሁለቱም አገልግሎት ይውላል። የሚጋጭ ቢመስልም ሙዝ ለክብደት መቀነስም ሆነ ለመጨመር የአመጋገብ አካል ሊሆን ይችላል። ነገር ግን እንዴት እንደምትጠቀሙበት ላይ በመመስረት የሚወሰን ይሆናል ማለት ነው። ሙዝ ለክብደት መቀነስ ይረዳል። አዎ፣ ግን በጥበብ ወይም ደግሞ በልኩ ስትመገቡት ነው። ሙዝ ክብደትን ለመቀነስ የሚረዳው እንዴትና ለምንድን ነው የሚለውን ልንገራችሁ። አንደኛ፣ ካሎሪው ዝቅተኛ ወይም ደግሞ መካከለኛ ነው። በጣም ከፍተኛ አይደለም። አንድ መካከለኛ ሙዝ ከ100 እስከ 120 ካሎሪ ገደማ አለው። ይህም የዕለት ካሎሪ መጠናችንን የማያጨናንቅ ጥሩ ምግብ ያደርገዋል። ሁለተኛ ደግሞ በፋይበር የበለጸገ ነው። የመጥገብ ስሜትን ይሰጣል ማለት ነው። ሙዝ በሬዚስታንስ ስታርች በተለይም በአረንጓዴ ሙዝ ውስጥናም በሚሟሟ ፋይበር እንደ ፔክቲን ባለ የበለጸገ ነው። እነዚህ ፋይበሮች ደግሞ ረዘም ላለ ጊዜ የመጥገብ ስሜት እንዲሰማችሁ፣ ረሃብን ለመክታትናም አላስፈላጊ መመገብን ለመቀነስ ይረዳል። ሶስተኛ፣ የደም ስኳርንም ይቆጣጠራል በመጠኑ ስትመገቡት። ሙዝ በካርቦሃይድሬትስ የበለጸገ ቢሆንም ፋይበሩ የስኳር መምጠጥን ስለሚያዘገይ የስኳር መጨመርንናም መውደቅንም ለማስወገድ ይረዳል። አረንጓዴ ወይም ደግሞ ትንሽ ያልበሰለ ሙዝ ከበሰለው ሙዝ ያነሰ ግላይሲሚክ ኢንዴክስ አለው። የበሰለ ሙዝ ከሆነ የደም ስኳርን ይጨምራል በጣም ከበሰለ። አራተኛ ደግሞ የስፖርታዊ አፈጻጸምንም ያሻሽላል። ተፈጥሯዊ ስኳሮች እንደ ግሉኮስ፣ ፍሩክቶስ እናም ሱክሮስ ፈጣን ኃይልን ይሰጣሉ። የተቀነባበረ ስኳርን ሳትጠቀሙ የአካል ብቃት እንቅስቃሴ አፈጻጸምንም የሚያሻሽል ጥሩ የቅድመ ስፖርት ምግብም ሆኖ ያገለግላል። አምስተኛ፣ የምግብ መፈጨትንም ያሻሽላል። በሙዝ ውስጥ ያለው ሬዚስታንስ ስታርች እንደ ፕሪባዮቲክ ሆኖ ይሰራል። የምግብ መፈጨትን የሚረዱ ጤናማ የአንጀት ባክቴሪያዎችን ይመግባል። ለስብ ሜታቦሊዝምም አስፈላጊ ነው። ታዲያ ክብደት ለመቀነስ የሙዝ አመጋገብ ጠቃሚ ምክሮችን ልንገራችሁ። በቀን አንድ ሙዝ ብቻ ተመገቡ፣ በተለይም ጠዋት ወይም ደግሞ ከስፖርት በፊት። በጣም ያልበሰለ ሙዝን ደግሞ ምረጡ። የደም ስኳርን ለማመጣጠን ከፕሮቲን ወይም ደግሞ ከጤናማ ስብ ጋር አዋህዳችሁ ተመገቡት። ለምሳሌ ሙዝና የኦቾሎኒ ቅቤን አንድ ላይ ወይም ደግሞ ሙዝና የግሪክ እርጎን አንድ ላይ መጠቀም ትችላላችሁ ማለት ነው። ይህ ለክብደት መቀነስ ይረዳችኋል። ታዲያ ሙዝ ለክብደት መጨመርም ይረዳል፣ በትክክል ከተጠቀማችሁበት ማለት ነው። ሙዝ ክብደት ለመጨመር የሚረዳው እንዴት ነው የሚለውን ደግሞ አሁን ልንገራችሁ። አንደኛ፣ ሙዝ በካርቦሃይድሬትስ እና በተፈጥሮ ስኳር የበለጸገ ነው። ሙዝ በፈጣንናም ዘላቂ ኃይልን በሚሰጡ ቀላልናም በኮምፕሌክስ ካርቦሃይድሬትሶች የበለጸገ ነው። የካሎሪ መጠንንም ለመጨመር በጣም ተስማሚ ነው። ሁለተኛ ደግሞ የምግብ ፍላጎትን በተፈጥሮ ይጨምራል። ጣፋጭ ጣዕሙ እናም በቀላል መፈጨቱ ከመጠን በላይ የመጥገብ ስሜት ሳይሰማችሁ ብዙ ካሎሪዎችን ለመመገብ ቀላል ያደርገዋል። ሶስተኛ
በከፍተኛ ካሎሪ ሼኮችና እስሙዚዎች ውስጥ ለመጠቀምም ሙዝ በጣም ምርጥ አማራጭ ነው። ሙዝን ከወተት ወይም ደግሞ ከእጽዋት ወተቶች ጋር፣ ከለውዝ ቅቤ ጋር፣ ከኦትስ እናም ከማርና ከቴምር ጋር በጥሩ ይዋሃዳል ማለት ነው። እነዚህን አንድ ላይ ስታዋሃዱ ከ500 እስከ 800 ካሎሪ ያላቸው ሼኮችን ትፈጥራላችሁ። ይህም ለጤናማ ክብደት መጨመር ፍጹም ጠቃሚ ነው ማለት ነው። አራተኛ ደግሞ ከስፖርት በኋላ ከድካም ለማገገምም ይረዳል። ሙዝ የጡንቻ ግላይኮጅንን ለመሙላትናም ከስፖርት በኋላ ድካምን ለመቀነስ ይረዳል። ለጡንቻ መጨመር እንደ ዌይ ፕሮቲን ወይም ደግሞ እንቁላል ካሉ የፕሮቲን ምንጮች ጋር አዋህዳችሁ ተጠቀሙት። አምስተኛ ደግሞ በፖታሲየም የበለጸገ ነው። ለኤሌክትሮላይቶች ሚዛንን ለመጠበቅም ይረዳል። ውሃ የጡንቻ መኮማተርን ይቀንሳል፣ ሙዝ ማለት ነው። ጡንቻ በሚገነቡ ስፖርታዊ እንቅስቃሴዎች ወቅትም በጣም አስፈላጊ ነው። ስለዚህ ሙዝ የጡንቻ መኮማተርን ይቀንሳል፣ በፖታሲየም የበለጸገ ስለሆነ የኤሌክትሮላይት ሚዛንንም ለመጠበቅ ይረዳል ማለት ነው። ታዲያ ሙዝ ክብደት ለመጨመር ለመመገብ ጠቃሚ አመጋገብን ልንገራችሁ። በቀን ከ2 እስከ 3 ሙዝን ተመገቡ ክብደት ለመጨመር። በተለይም ከምግብ በኋላ ወይም ደግሞ በካሎሪ ከበለጸጉ ምግቦች ጋር አዋህዳችሁ አንድ ላይ ተመገቡት። ሙዝን ወደ እስሙዚዎች ውስጥ፣ ወደ ፓንኬኮች፣ ወደ ኦትሜል ወይም ደግሞ ወደ የኦቾሎኒ ቅቤ ቀላቅላችሁ ተመገቡት። ከፍተኛ ካሎሪን ስለሚሰጣችሁ እነዚህ አንድ ላይ ሲሆኑ ክብደትን ለመጨመር ይረዳችኋል ማለት ነው። ከፍተኛ የስኳርናም የካሎሪ ይዘት ስላለው ክብደት ለመጨመር የበሰለ ሙዝን፣ ቢጫ ጠቃጥቆ ወይም ደግሞ ነጠብጣብ ሙዝን ብትመርጡ ደግሞ በጣም ተመራጭ ነው። ስለዚህ ሙዝን ክብደትን ለመጨመርም ሆነ ክብደትን ለመቀነስ በአመጋገባችሁ ውስጥ ማካተት ትችላላችሁ ማለት ነው። የምትመገቡትን መጠንን ብቻ መለየት ነው። ክብደት ለመቀነስ ከፈለጋችሁ ከአንድ ሙዝ በላይ አትጠቀሙ። እንዲሁም ደግሞ ከሌሎች ከፕሮቲን ምግቦች ጋር አዋሃዱት። ክብደትን ለመጨመር ከፈለጋችሁ ደግሞ እስከ 3 ሙዝ በቀን ብትጠቀሙ መልካም ነው። እንዲሁም ደግሞ ከፍተኛ ካሎሪ ካላቸው እንደ ከለውዝ ቅቤ፣ ከእርጎ፣ ከቴምርናም ከሌሎች ምግቦች ጋር አዋሃዳችሁ መጠቀም ይኖርባችኋል። በአንዴ ከ700 እስከ 800 ካሎሪን ስለሚሰጣችሁ ክብደት ለመጨመር ይረዳችኋል። ይህንን በቀን 2 ጊዜ ከተመገባችሁ ከሌሎች የተመጣጠነ ምግብ ጋር አዋሃዳችሁ በጣም ጠቃሚ ነው። ክብደትን ይጨምርላችኋል ማለት ነው። በአጠቃላይ ሙዝ ክብደትም ለመጨመር ይረዳል። ክብደትን ለመቀነስም በአመጋገብ ውስጥ የሚካተት ፍራፍሬ ነው ማለት ነው። ታዲያ የሙዝ የአመጋገብ የንጥረ ነገር ይዘቱን ልንገራችሁ። በአንድ መካከለኛ ሙዝ ውስጥ የሚገኘውን ማለት ነው። ካሎሪ በአቬሬጅ ወደ 105 ካሎሪ ይይዛል። ካርቦሃይድሬትስ 27 ግራም፣ ስኳር 14 ግራም፣ ፋይበር 3 ግራም፣ ፕሮቲን 1 ግራም፣ ስብ 0.3 ግራም፣ ፖታሲየም 422 ሚሊግራም እና ቫይታሚን ቢ6 ደግሞ በቀን የሚያስፈልገን 20%ቱን ይሸፍናል። ማግኒዥየም ደግሞ በቀን የሚያስፈልገንን 8%ቱን ይሸፍናል ማለት ነው። ታዲያ ሙዝን ስትመገቡ ጥንቃቄ ማድረግ ያለባችሁ መቼ እንደሆነ ልንገራችሁ። የመጀመሪያው የስኳር ህመምተኞች ከሆናችሁ ነው። የስኳር ህመምተኞች ከሆናችሁ አነስተኛ እናም ያልበሰለ ሙዝን ተመገቡ። በጣም ከበሰለ የደም ስኳርን ይጨምራል። እነዚህ የግላይሲሚክ ተጽዕኖ ለመቀነስ ሙዝን ከፕሮቲንና ከስብ ጋር አዋህዳችሁም ተመገቡት። ምክንያቱም በደንብ ቶሎ ስለማይዋሃድ የምግብ መፈጨትን ስለማያዘገይ ከፕሮቲንና ከስብ ጋር ሲዋሃድ የስኳር ህመምተኞች ላይ የደም ስኳርን በአንድ አይጨምርም። እንዲሁም ደግሞ አነስተኛ መጠን ማለትም በቀን ግማሽ ሙዝና በጣም ያልበሰለ ሙዝን መጠቀም ያስፈልጋል ማለት ነው። እንዲሁም ዝቅተኛ ካርቦሃይድሬትስ ወይም ደግሞ ኬቶ አመጋገቦችን የምትከተሉ ከሆነ ነው። ሙዝ ለጥብቅ ዝቅተኛ ካርቦሃይድሬትስ አመጋገብ እቅዶች አይሆንም። በጣም ከፍተኛ ካርቦሃይድሬትስ ስላለው እዚህ ጋም ጥንቃቄ ማድረግ ያስፈልጋል። እንዲሁም የምግብ መፈጨት ችግር ካለባችሁ ነው። በጣም የበሰለ ሙዝ እንደ IBS ያለባቸው ሰዎች ላይ ምልክቶቻችሁን ሊያባብስ ስለሚችል በጣም በጥንቃቄ መጠቀም
ያስፈልጋል ማለት ነው። በተለይ በባዶ ሆድ እንደዚህ አይነት ችግር ካለባችሁ ባትጠቀሙ መልካም ነው። እንዲሁም ደግሞ ልትተኙ በምትችሉበት ሰዓት ማታ መጠቀም የለባችሁም። ከመተኛታችሁ በፊት በደንብ ቀደም ብላችሁ ነው መጠቀም ያለባችሁ ማለት ነው። ታዲያ ሙዝን ለመመገብ የተሻለው ጊዜ እንደ ግባችሁ መሰረት ምን ሰዓት ነው የሚለውን ልንገራችሁ። ክብደት ለመቀነስ ከሆነ የፈለጋችሁት ጠዋት ወይም ደግሞ ከስፖርት በፊት መጠነኛ አንድ ሙዝ ከተጠቀማችሁ በቂ ነው። ክብደት ለመጨመር ደግሞ ከምግብ በኋላ ወይም ደግሞ በስሙዚዎች ውስጥ በቀን እስከ 3 ሙዝን አካታችሁ ከከፍተኛ ካሎሪ ምግቦች ጋር ብትመገቡት መልካም ነው። ጡንቻን ለመገንባት ከሆነ ከስፖርት በኋላ ከፕሮቲን ጋር ብትመገቡት መልካም ነው ማለት ነው። በአጠቃላይ ሙዝን እንደ የሰውነት ግባችሁ እንደ ጊዜ እናም እንደ አጠቃላይ የካሎሪ ሚዛናችሁ እናም እንደ የጤና ሁኔታችሁ በጥበብ ወይም ደግሞ በልኩ መጠቀም ትችላላችሁ ወይም ደግሞ ያስፈልጋል ማለት ነው። ነገር ግን ሙዝ ለክብደት መጨመርም በአመጋገብ ውስጥ ይካተታል። ለክብደት መቀነስም በአመጋገብ ውስጥ የሚካተት ፍራፍሬ ነው ማለት ነው። ይህንን ማወቅ ያስፈልጋል። አጠቃቀማችሁን ብቻ መጥናችሁ እናም መመገብ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የብዙ ሰዎችን ጥያቄ በዚህ ቪዲዮ ላይ እንደመለስኩኝም ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።